እንደምን አመሻችሁ። ሰላም ጤና አብሮነት ለሁላችሁ በያላችሁበት ይሁን። አዋሽ አመሻሽ የመረጃ ሰዓታችን አሁን ተጀምሯል። አብርሃም ሰብስቤ ቴክኒኩን ይቆጣጠረዋል። ከሀገር ውስጥና ከውጭ የተገኙ ዋና መረጃዎችን እኔ እስክንድር ላቀው ወደ እናንተ አደርሳለሁ። አብራችሁን አምሹ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ መንግሥትና ሕዝብ ከሱዳን ወንድምና እህቶቹ ጎን እንደሚቆም አረጋገጡ። ጠቅላይ ሚኒስትር አብይ በሱዳን የተፈጸመው መፈንቅለ መንግሥት ተከትሎ በአረብኛ ቋንቋ መግለጫ አውጥተዋል። በዚህም የኢትዮጵያ መንግሥት በአገሪቱ ያለውን ወቅታዊ ሁኔታ በቅርበት እየተከታተለ መሆኑን ገልጸዋል። የኢትዮጵያ መንግሥትና ሕዝብም ለሱዳን መረጋጋትና ሰላም ከሱዳን ወንድምና እህቶች ጎን እንቆማለን ብለዋል። ሱዳን ወደ ቀደመ ሰላሟ በቅርቡ እንደምትመለስም እምነቴ ነው ሲሉ ጠቅላይ ሚኒስትር አብይ መልእክታቸውን አስፍረዋል። ጠቅላይ ሚኒስትሩ አክለውም በሀገራት የውስጥ ጉዳዮች የሚደረጉ የውጭ ጣልቃ ገብነትን አውግዘዋል። መቀሌ ኩሃ አካባቢ የሚገኘው የአሸባሪ ህወሓት ልዩ ኃይል ፖሊስ ማሰልጠኛ ተቋም በአየር ኃይል ተመቷል። ዛሬ መቀሌ ኩሃ አካባቢ የሚገኘው የአሸባሪ ህወሓት ልዩ ኃይል ፖሊስ ማሰልጠኛ ተቋም በኢፌድሪ አየር ኃይል መደብደቡን የመንግሥት ኮሚኒኬሽን አገልግሎት አስታውቋል። የመንግሥት ኮሚኒኬሽን አገልግሎት ለኢትዮጵያ ፕሬስ ድርጅት በላከው መረጃ እንዳስታወቀው ይህ ተቋም በርካታ የሽብር ቡድኑ ታጣቂዎች እየሰለጠኑበት ያለ ተቋም ነው ብለዋል። የአዲስ አበባ ከተማ ጤና ቢሮ በልዩ ልዩ የኢኮኖሚ ዘርፎች ለተሰማሩ የህብረተሰብ ክፍሎች የጤና መድን ድጎማ አድርጓል። ቢሮው በከተማ ግብርና፣ በጥቃቅንና አነስተኛ፣ በንግድና በቀን ሥራ ለተሰማሩ የህብረተሰብ ክፍሎች ነው የጤና መድን ድጎማ ያደረገው። የቢሮ ኃላፊ ዶክተር ዮሐንስ ጫላ የከተማ አስተዳደሩ ከ231 ሺህ በላይ ለሆኑ የህብረተሰብ ክፍሎች ከ29 ሚሊዮን ብር በላይ ድጋፍ አድርጎ በነፃ እንዲታከሙ ማድረጉን ገልጸዋል። በዘንድሮ ዓመት አዲሱ የከተማ አስተዳደር ካቢኔ በመጀመሪያው ስብሰባው ለማኅበራዊ ጉዳዮች ቅድሚያ መስጠት ለ288 ሺህ እማወራና አባወራ ከ144 ሚሊዮን ብር በላይ ድጋፍ በማድረግም አመስግነዋል። ህብረተሰቡ ይህንን ከግምት ውስጥ በማስገባት የማኅበረሰብ ጤና መድን ምዝገባና አድሳት ጊዜ ከጥቅምት 15 እስከ ኅዳር 30 ቀን 2014 ዓ.ም ድረስ በመሆኑ በተጠቀሰው ጊዜ እንዲመዘገቡና የአገልግሎቱ ተጠቃሚ እንዲሆኑ መልእክታቸውን አስተላልፈዋል። አሸባሪ ህወሓት ወሎ ላይ ተሸንፎ ታሪክ ይሆናል ሲሉ የአብን ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ተናገሩ። በአሁኑ ወቅት በሀገር መከላከያ ሰራዊት፣ በአማራ ልዩ ኃይልና በሚኒሻዎች ተኩስ በተከፈተባቸው ግንባሮች ሁሉ እየተደመሰሰ ያለው አሸባሪ ህወሓት ግብዓተ መሬቱ በቅርቡ መፈጸሙ አይቀርለትም ሲሉ የአማራ ብሔራዊ ንቅናቄ ምክትል ሊቀመንበር አቶ ዩሱፍ ኢብራሂም ተናገሩ። ምክትል ሊቀመንበሩ በዛሬው ዕለት በደሴ ከተማ በነበረ የወጣቶች ትዕይንተ ሕዝብ ላይ በተገኙበት ወቅት እንዳሉት አሸባሪ ህወሓት ወሎ ላይ ተሸንፎ ግብዓተ መሬቱ ተፈጽሞ ታሪክ ይሆናል ብለዋል። ለዚህም በተለያዩ ግንባሮች እየገጠመው ያለው ከባድ ሽንፈት በማሳያነት ጠቅሰዋል። ከጋሸና የተባረሩ ነው። በዚህ በወሎ ግንባርም መውጫ ያጣ ኃይል ሆነዋል። ገዢ ቦታ ተወስዶበት በየሜዳው በሺዎች እየሞተ ነው ብለዋል። አሸባሪ ህወሓት በአንድ ድርጅት ስለሆነ የጣሊያንን ካርታ ይዞ ነው እየተዋጋ ያለው ብለዋል። የወሎ ቀጠና በኢትዮጵያ ፖለቲካ ውስጥ ከፍተኛ ዋጋ ያለው ቀጠና ነው ያሉት አቶ ዩሱፍ በአሁኑ ወቅት ሕዝቡን ከመንግሥት ጋር ሆኖ በማደራጀት ከፍተኛ ሥራዎች እየተሠራ እንደሆነም ገልጸዋል። የደሴ ከተማ ወጣትም አሁንም ከተማውን አጠናክሮ በመጠበቅ ለሰራዊቱ ደጀን መሆን እንዲቀጥል ጥሪ አቅርበዋል። ሊከፋፍሉን የመጡ እኩይ ድምፆችን በጋራ እናሸንፋቸዋለን ሲሉ ወይዘሮ አዳነች አቤቤ ተናገሩ። ሊከፋፍሉን የመጡ እኩይ ድምፆችን በጋራ እናሸንፋለን ሲሉ የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ገለጹ። ከንቲባዋ በማኅበራዊ ትስስር ገጻቸው በአንድነት በጽናት እንቆማለን፣
ኢትዮጵያን ማሸነፍ ፈጽሞ አይቻልም ብለዋል። በተፈጥሮ ሀብቷና ፈጣሪ በለገሳት ጸጋ ዓይናቸው የቀላ ኃይሎች ከውስጥ ባንዳዎች ጋር ትከሻ ለትከሻ ገጥመው የብተና የመከፋፈል ድምፆችን እያስተጋቡ ይገኛሉም ነው ያሉት። በብዙ ዋጋና መሥዋዕትነት እኛ እጅ ላይ የደረሰች ኢትዮጵያ አሳልፈን አንሰጥም፣ በአንድነት በጽናት እንቆማለን፣ ትብብራችን አሸናፊ ነው ብለዋል። እነዚህ የብተና ድምፆች ይሰላሉ፣ በአገሬ ላይ የተከፈቱ አንደበቶች ይዘጋሉ፣ ኢትዮጵያ ታሸንፋለች ሲሉ መልእክታቸውን አስፍረዋል። ውድ አድማጮቻችን በዝርዝር ወደምንመለከተው የመጀመሪያ ጉዳይ አለፍን። የሽብርተኛው ህወሓት የሐሰት ፕሮፓጋንዳ የሰራዊታችንን የድል ግስጋሴ አይገታውም ሲል የመከላከያ ሚኒስቴር መግለጫ አውጥቷል። ያሬድ እንዳሻው ተከታትሎታል። የመከላከያ ሚኒስቴር ጉዳዩን አስመልክቶ ባወጣው መግለጫ አሸባሪ ህወሓት ከሚታወቅባቸው ስልቶች መሃል አንዱ ቅጥፈቱ መሆኑን አስታውሷል። ቡድኑ ጉልበት ሲያንሰው ምላሱ ይረዝማል፣ ያልሆነውን ሆንኩ ያላደረገውንም አደረግኩ ይላል። ይህ ደግሞ ጥርሱን የነቀለበትና ተወልዶ ያረጀበት ባህሪው መሆኑን መግለጫው ያትታል። አንድም ቀን ከአፉ እውነት ተገኝታ የማታውቀው ይህ ሽብርተኛ ሽንፈቱን የሚሸፍነው የሰራዊታችንን ስም በማጠልሸት ነው ያለው ሚኒስቴሩ ደጋፊዎቹ ኪሳራውን እንዳያውቁ፣ ሰላማዊ ህዝብ ልጆቹንና ምግብ እንዳይጠይቅ፣ እንዲሁም ዓለም አቀፉ ማህበረሰብ ነውረኝነቱን እንዳይገነዘብ ሁልጊዜ የተለመደች ስልት አለው። ይህም የሰራዊቱን ስም ማጠልሸት መሆኑን ጠቁሟል። ጀግናው ሰራዊታችን ባልዋለበትና ባህሪው ባልሆነው ጉዳይ በጁንታው ፕሮፓጋንዲስቶች በስሙ ተደጋጋሚ ድራማ እየተሰሩበት አይተናል፣ ሰምተናል። እዚህ ቦታ ሰላማዊ ህዝብ ገደል ከተተ፣ እዛ ደግሞ አቃጠለ የሚሉ በውሸት ተቀነባብረው ለዓለም የደረሱ ተውኔቶችን ታድመናል ሲልም አስታውሷል። እነዚህ በተደጋጋሚ በመከላከያ ኃይላችን ላይ ሲደረጉ የነበሩት የስም ማጥፋት ዘመቻዎች ልክ ፀሐይ እንደመታው የጠዋት ጤዛ ወዲያው እውነታው ታውቆ ይጋለጣል ያለው ሚኒስቴሩ ለጊዜው ደጋፊዎቹን ቢያስጨፍርም የኋላ ኋላ እውነቱን ህዝባችንና ዓለም አቀፉ ማህበረሰብ እየተገነዘበበት መምጣታቸውን አስታውሷል። መዋሸት የማይሰለቸው ይህ ቡድን አሁንም የሰራዊታችንን ስም ለማጥቆር በእንቅስቃሴ ላይ ይገኛል። በዚህም ሰራዊቱ ንጹሃንን ገደለ፣ አረደ የሚሉ ከብት ባልዋለበት አይነት ድራማ ለማሳየት በዝግጅት ላይ መሆኑን ጠቁሟል። ይህም እንደ ከዚህ ቀደሞቹ እርቃኑን መቅረቱ አይቀርም፣ ምክንያቱም ቅጥፈቱን የሚሸከም ህዝብ ስለሌለን ነው ያለው ሚኒስቴሩ የመከላከያ ሰራዊታችን ሰብአዊ ስሜት ያለው ህዝባዊነቱን ዛሬ አሸባሪው ህወሓት ቢክድም ዓለም የሚያውቀው ጉዳይ ነው። ህዝብ ሲቸገር የሚያካፍል፣ ሲታመም የራሱን መድኃኒት የሚሰጥ፣ ህዝብ ሲጠማ የሚያጠጣ፣ ሊገድሉት የመጡትን ሲማርክ እንኳን የራሱን ሬሽን አካፍሎ ጦሙን የሚውል አዛኝና ሩሩ ደግ ሰራዊት መኖሩንም አስታውሷል። የሰራዊታችን ባህሪ ይህ ሆኖ ሳለ አሸባሪው ህወሓት ደጋፊዎቹ ሰሞኑን የተለመደ የፈጠራ ሥራ እየፈበረኩ በማህበራዊ ሚዲያ ያሰራጩት የሰራዊቱን የደንብ ልብስ በመጠቀም በተደመሰሱት ታጣቂዎች ላይ የሚፈጽመው የተለመደ ድራማ መሆኑን ህዝባችን እንዲረዳ እንገልጻለን። ሰራዊታችን ወደፊትም የጀመረውን ሽብርተኞችን የማጽዳት ዘመቻ ከግብ ያደርሳል ብሏል ሚኒስቴሩ በመግለጫው። ምንም እንኳን ጠላቶች በሰራዊታችን ያልዋለበትንና ባህሪው ያልሆነውን ጭቃ ሊለጥፉበት ቢሞክሩም እሱ ግን እንደስካሁኑ ለእውነትና ርትዕ በመቆም የድል ግስጋሴውን አጠናክሮ ይቀጥላል ማለቱን ከመከላከያ ሚኒስቴር ያገኘነው መረጃ ያመለክታል። ውድ አድማጮቻችን መረጃዎቻችን እንደቀጠሉ ናቸው። ዘመን ተሻጋሪ ቅርሶች የአገሪቱን ገጽታ የሚያጎሉና ተገቢውን ገቢ እንዲያመነጩት በትኩረት መስራት እንደሚገባ የባህልና ስፖርት ሚኒስትር አቶ ቀጀላ መርዳሳ አስታወቁ። ሚኒስትሩ የኢትዮጵያ ቤተ መዛግብትና ቤተ መጻሕፍት ኤጀንሲን ጎብኝተዋል። በጉብኝቱ ወቅት እንደተናገሩት በኤጀንሲው የተቀመጡ ዘመን ተሻጋሪ ቅርሶች የአገሪቱን ገጽታ የሚያጎሉና ተገቢውን ገቢ እንዲያመነጩ በትኩረት እንደሚሰሩ ተናግረዋል። ኤጀንሲው አገልግሎቱን በይበልጥ ተደራሽ ለማድረግ የጀመረውን የጠበቀና ዘመናዊ ደረጃውን የጠበቀና ዘመናዊ ሕንፃ በ600 ሚሊዮን ብር እየገነባ መሆኑን ጠቅሰው ግንባታው 92 በመቶ መጠናቀቁን ገልጸዋል። ግንባታው በአጭር ጊዜ ውስጥ ተጠናቆ ለአገልግሎት ክፍት እንዲሆን በትኩረት ይሰራልም ብለዋል።
ኢትዮጵያን ከጅቡቲ ጋር የሚያሳስረው የአሳይታ አፈንቦ ጅቡቲ አስፋልት ኮንክሪት መንገድ ግንባታ 65 በመቶ መከናወኑ የኢትዮጵያ መንገዶች ባለስልጣን አስታወቀ። 49 ኪሎ ሜትር የሚረዝመው ፕሮጀክቱ በእስካሁን የሥራ በአፈር ሙሌትና ቆረጣ በስትራክቸር ሥራ የሰቤት ሥራዎች ተከናውነዋል። የሶስት ድልድዮች ግንባታም በፕሮጀክቱ የተካተተ ሲሆን የአንድ ድልድይ ግንባታ ሥራ ሙሉ በሙሉ ተጠናቋል። ፕሮጀክቱ ሁለቱን ሀገራት በቅርበት ከማገናኘታቸውን በተጨማሪ የገቢና ወጪ ንግድን በማቀላጠፍ ከፍተኛ ኢኮኖሚያዊ ፋይዳ ይኖረዋል ተብሏል። የመንገድ መሠረተ ልማቱ በክልሉ በስፋት የሚገኘውን የጨው ምርት ገቢ በማሳደግ ረገድም ጉልህ ድርሻ ያበረክታል። በአካባቢው እያደገ የመጣውን የመስኖ ግብርና ሥራ በማሳለጥ ዘርፉን በማሳደግ አስተዋጽኦ ከፍተኛ ነው። የትምህርት፣ የጤና እንዲሁም የተለያዩ ማኅበራዊ ተቋማት ተደራሽነት እንደሚጨምርም ተገልጿል። የመንገድ ፕሮጀክቱ ሲጠናቀቅ በስፍራው የሚገኙትን ትንንሽ መንደሮች ወደ ከተማ የሚያድጉበትን ምቹ ዕድል ይፈጥራል። ከዚህ ቀደም ይወስድ የነበረውን የጉዞ ጊዜ በማሳጠር በቂ የሆነ የትራንስፖርት ምልልስ እንዲኖር በማድረግም ሚናው የጎላ ነው። መንገዱ በ1 ቢሊዮን 691 ሚሊዮን 940 ሺህ 84 ብር ወጪ እየገነባ የሚገኘው ሀገር በቀሉ አሰር ኮንስትራክሽን ድርጅት ነው። የግንባታው ወጪ የሚሸፍነው የኢትዮጵያ መንግሥት ነው። ስልሳ5 በመቶ የጡት ካንሰር ህሙማን ዘግይተው ወደ ሕክምና ተቋማት ስለሚመጡ ለማዳን የሚደረገውን ትግል ውጤት እንዳይኖረው እያደረገ ነው ሲሉ የጤና ሚኒስትሯ ዶክተር ሊያ ታደሰ ገለጹ። ሚኒስትሯ ይህን ያሉት በየዓመቱ ጥቅምትን ሙሉ የሚታሰበውን ዓለም አቀፍ የጡት ካንሰር ግንዛቤ ማስጨበጫ መርሃ ግብርን በቅዱስ ጳውሎስ ሆስፒታል ሲያስጀምሩ ነው። የጡት ካንሰር ሕክምና ውጤታማ ለማድረግ የግንዛቤ ማስጨበጫ መድረኮች አስፈላጊ ናቸው ያሉት ሚኒስትሯ ባለሙያዎችን በማሰልጠን እንዲሁም ቅድመ ምርመራዎችን በማብዛት ለበርካታ ሴቶች ስቃይ ምክንያት የሆነውን የጡት ካንሰር በሽታ ልንዋጋ ይገባል ብለዋል። ከዚህ ቀደም በጡት ካንሰር በሽታ ተይዘው በሕክምና እርዳታ የዳኑ ባለታሪኮችም ተሞክራቸውን አቅርበዋል። የካንሰር በሽታ መዳን የሚችል በመሆኑ ቅድመ ጥንቃቄ ከማድረግ ባሻገር ወደ ሕክምና በመቅረብ በምርመራ ራስን እያወቁ መሄድ ተገቢ መሆኑም ተጠቁመዋል። ህወሓት ተቆጣጠርኩ ባላቸው ሁሉ ግንባሮች እየተደቆሰ እንደሆነ የደሴ አካባቢ ነዋሪዎች ተናገሩ። በላይነሽ ኪሮስ ዝርዝር አላት። ጽንፈኛው የህወሓት ቡድን በደሴ አቅራቢያ የምትገኘውን ኩታበር ከተማ ተቆጣጠርኩ ብሎ ያወጣውን መረጃ መነሻ በማድረግ ደሴና አካባቢው በአሁን ሰዓት ያሉበት ሁኔታ ምን ይመስላል ሲል አዋሽ የአካባቢው ማህበረሰብ ጠይቋል። የደሴ ከተማ ነዋሪዎችም ህወሓት የሐሰት መረጃ በመንዛት ማህበረሰቡን ማሸበር የተለመደ ተግባሩ መሆኑንና በኩታበር አካባቢ ጦርነት ያለ ቢሆንም በመከላከያና በልዩ ኃይሎች አሸባሪው የህወሓት ኃይል እየተጠቃ መሆኑን ጠቁመው በአሁኑ ሰዓት ደሴ ላይ ማህበረሰቡ የተለመደውን ማህበራዊ ህይወቱን እያስቀጠለ እንደሚገኝ ገልጸዋል። መሐመድ ባለው ደሴ አሁን ላይ የተረጋጋ ነው። ያው እንደሚታወቀው ህወሓት እንኳን ጫፍ የደረሰውን አይደለም ያ ትንሽ ነገር እንትን ካለ ያው በፕሮፓጋንዳ ነው ህብረተሰቡን እየፈታና በወሬ እያሸበረ ያለው። ደሴ አሁን ላይ ሰላም ነው፣ የተረጋጋ ነው። በኩታበር ግንባር ያው ጦርነት አለ እና ህብረተሰቡ ተረጋግቷል ወይ ደግሞ ሌላ የተለየ ችግር የለም። የነበረውን ማህበራዊ ህይወቱን እየቀጠለ ነው ያለው። መጀመሪያ ላይ ኩታበር አካባቢ ገብተው የተወሰነ አካባቢዎችን እንትን ብለው ነበር፣ ዘረፋም ምንም ጀምረው ነበረ። ከዛም ያው በአየር ኃይልና በመከላከያ ልዩ ኃይልና በሚሊሻው በተወሰደባቸው እርምጃ ታች እንደገና ወደ በረሃ ወደ ተለያየ የሚባለው ወንዝ ቁንዲ ምናምን አካባቢ ወደዛ ተመልሰው አፈግፍገው ነበረ። አሁን ዛሬ ግን ጦርነቱ እየተካሄደ ያለው እዙ ኩታበር አላንሻ አካባቢ ነው። ሌላኛው አስተያየት ሰጭም ይህንን ብለዋል። ትላንትና ኩታበር ተቆጣጥረው ነው እንዳጋጣሚ ገብተው ነበር አሉ። ገብተው እንደገና ትላንት በልዩ ኃይል ቁጥጥር ሆኗል በኢትዮጵያ መከላከያ። ደሴ ያለው ጸጥታ ያው ሰላም ነው፣ እስካሁን ምንም አይነት ችግር የለም። ያው ልዩ ኃይሉም መከላከያውም እና አካባቢው ወጣት እዚሁ እናስቀራቸዋለን እያለ መፈክር ምናምን አለ። ማህበረሰቡ እንደፈለገ ሱቅም ክፍት ነው፣ እየተንቀሳቀሰ ነው፣ ታክሲ ይሰራል። ስለሆነም ህወሓት በሚያወጣው የሐሰት መረጃ ህዝቡ መረበሽ እንደሌለበት አስተያየት ሰጪዎቹ ተናግረዋል።
ውድ አድማጮቻችን አሁንም እናንተ በያላችሁበት ሆናችሁ አዋሽ አመሻሽን መርጣችሁ የመረጃ ሰዓታችንን ስለምትከታተሉ እናመሰግናለን። መረጃዎቻችን ይቀጥላሉ። ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን በአውሮፓ ህብረት የዓለም አቀፍ ትብብር ኮሚሽነር ጁታ ኡርፒላይንና በአውሮፓ ህብረት የአፍሪካ ቀንድ ልዩ ተወካይ ዶክተር አንቴ ዌበር ጋር ተወያይተዋል። ኮሚሽነር ጁታ ኢትዮጵያ ስኬታማ ምርጫ በማካሄድ አዲስ መንግሥት ለመመስረት በመብቃቷ የእንኳን ደስ አሎት መልእክት አስተላልፈዋል። የአውሮፓ ህብረት በኢትዮጵያ እየተካሄደ ያለውን ማሻሻያ እንደሚደግፍና የሚያከናውናቸውን የልማት ሥራዎች አጠንክሮ ለመቀጠል ዕቅድ እንዳለው ጠቁመዋል። በተለይም ህብረቱ ኢትዮጵያን በአየር ንብረት፣ በኢነርጂ፣ በጤና፣ በኮሮና ቫይረስ፣ በመልካም አስተዳደርና በተለያዩ ዘርፎች ዙሪያ አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑን ነው የገለጹት። በተለይም ህብረቱ በአየር ንብረት፣ በኢነርጂ፣ በጤና፣ በኮሮና ቫይረስ፣ በመልካም አስተዳደርና የግል ተቋማትን በማሳደግ ዙሪያ አስፈላጊውን ድጋፍ ለማድረግ ዝግጁ መሆኑን ገልጸዋል። ከዚህ ባለፈም የሰብአዊ እርዳታ ያለምንም ገደብ ለተጎጂዎች እንዲደርስና በሚፈጸሙ የሰብአዊ መብት ጥሰቶች ላይ ገለልተኛ ምርመራ መደረግ እንዳለበትም ጠቁመዋል። አቶ ደመቀ በበኩላቸው መንግሥት ለተጎጂዎች አስፈላጊውን እርዳታ እንዲደርስ ቁርጠኛ መሆኑን በመግለጽ በዚህ ረገድ እስካሁን የተከናወኑ ሥራዎችን አስታውሰዋል። የኢትዮጵያ መንግሥት የሽብር ቡድኑ ህወሓት የሚያደርሳቸውን ጥፋት በመቋቋም የተለያዩ ኢኮኖሚያዊና ፖለቲካዊ ማሻሻያ እያደረገ መሆኑን ጠቁመዋል። መንግሥት ከዚህ በፊት ባልተለመደ መልኩ የተፎካካሪ ፓርቲ መሪዎች በተመሠረተው አዲስ መንግሥት የሥራ ኃላፊነት እንዲሰጣቸው መደረጉንም አንስተዋል። የአውሮፓ ኅብረት የሽብር ቡድን ህወሓት እየፈጸመ ያለውን የተሳሳተ ተግባር እንዲያወግዝና ቡድኑ በአማራ ክልል በወረራ በያዛቸው አካባቢዎች ያለምንም ቅድመ ሁኔታ ለቆ እንዲወጣ ኅብረቱ ጫና እንዲፈጥርም ጠይቀዋል። ኅብረቱ በአማራ ክልል አስቸኳይ የሰብአዊ እርዳታ ለሚሹ ዜጎች አስፈላጊውን እርዳታ እንዲያደርግም አቶ ደመቀ ጥሪ አቅርበዋል። የኢኖቬሽንና ቴክኖሎጂ ሚኒስትር ረዳት ፕሮፌሰር በለጠ ሞላ በኢትዮጵያ ከጃፓን አምባሳደር ኢቶ ታካኮ ጋር ተወያዩ። የኢኖቬሽንና ቴክኖሎጂ ሚኒስትር ረዳት ፕሮፌሰር በለጠ ሞላ የኢትዮጵያ ጃፓን የቆየ ወዳጅነት ያላቸው አገራት መሆኑን ገልጸዋል። አያይዘውም ኢትዮጵያ ከጃፓን በአስቸጋሪ ወቅትና ሌሎች ጊዜዎች አስፈላጊ ድጋፍ እንደተደረገላትም አንስተዋል። በቀጣይም እንደ ሀገርና እንደ ተቋም በጋራ ጉዳዮች በተለይም በኢንፎርሜሽን ኮሚኒኬሽን፣ መሠረተ ልማት፣ በኤሌክትሮኒክስና የኢንቨስትመንት ሥራን በማሳለጥ የጋራ ተጠቃሚነት በማረጋገጥ መስኮች በትብብር እንሰራለን ብለዋል። የጃፓን አምባሳደር ኢቶ ታካኮ በበኩላቸው ጃፓንና ኢትዮጵያ በጋራ በሚሰሩባቸው የቴክኖሎጂ ጉዳዮች በተቋሙና በጃፓን መሰል አቻ ተቋማት ስለሚኖረው ትብብርና የወደፊት አጋርነት ላይ ለመወያየት መምጣታቸውን ጠቁመዋል። ጃፓን በመሠረተ ልማት ግንባታ፣ በኢንፎርሜሽን ኮሚኒኬሽን ዘርፍ፣ በሰው ሀብት ልማት ድጋፍ ስታደርግ እንደነበር ጠቅሰው ወደፊትም ለኢትዮጵያ የሚደረገው ድጋፍ ተጠናክሮ እንደሚቀጥል አረጋግጠዋል። በኢትዮጵያ የቴሌኮም ዘርፍ እንድትሳተፍ ያገኘችውን ዕድል በማንሳትም ከሚኒስቴር መስሪያ ቤቱና ሌሎች ተቋማት ጋር በትብብር መስራታቸውን እንደሚቀጥሉ ማረጋገጣቸውን የኢኖቬሽን ቴክኖሎጂ ሚኒስቴር መረጃ ያመለክታል። ከ200 ሺህ በላይ አርሶ አደሮችን በማስቆጠብ ከ1 ቢሊዮን ብር በላይ ተቀማጭ የሰበሰበው የኦሮሚያ ህብረት ሥራ ባንክ የአርሶ አደሮች የቁጠባ ሂሳብ ደንበኞችን ዕጣ አሸናፊዎችን ሸለመ። ባንኩ አርሶ አደሩን ከዘመናዊ የቁጠባ አገልግሎት ጋር በማላመድ በባንክ የታገዘ የምጣኔ ሀብት እድገት ለማምጣት እየሰራው ነው ብለዋል። በዚህም የአርሶ አደር የቁጠባ ሂሳብ ተጠቃሚ ለሆኑ ቆጣቢዎች የመጀመሪያ ዙር ዕጣ ዕድለኞች ትራክተርና ሞተር ሳይክሎች ሸልመዋል። ባንኩ ከገጠሩ ምጣኔ ሀብት አንቀሳቃሽ ጋር ያለውን ጥምረት በማጠናከር አርሶ አደሩን እንዲቆጥብ በማድረግ 10 ወር ባልሞላ ጊዜ ውስጥ ከ200 ሺህ በላይ አርሶ አደሮችን የአገልግሎቱ ተጠቃሚ በማድረግ ከ1 ቢሊዮን ብር በላይ ተቀማጭ መሰብሰብ ችሏል። ባንኩ ታታሪ የሆኑ ቆጣቢ አርሶ አደሮችን ስልጠና እንዲያገኙ አስፈላጊውን እገዛ እንደሚያደርግም አሳውቀዋል። መንግሥት የጀመረውን የህልውና ዘመቻ ጠናክሮ እንዲቀጥል ሁለንተናዊ ድጋፍ እንደሚያደርጉ ዋልታ ያነጋገራቸው የዳውሮ ዞን ነዋሪዎች ገለጹ። ለሰራዊቱ ደም በመለገስ የስንቅ የገንዘብና የአይነት ድጋፍ በማድረግ የበኩላቸውን ሲወጡ መቆየታቸውን የጠቆሙት ነዋሪዎቹ አሸባሪው ቡድን እስኪጠፋ ከመንግሥት ጎን እንደሚቆሙ አረጋግጠዋል። የዞኑ ዋና አስተዳዳሪ ተክሌ በዛብህ በበኩላቸው ሕዝቡ በሐሰተኛ መረጃ ሳይሸበርና ከመንግሥት የሚሰጠውን ትክክለኛ መረጃ
በመከታተል ለሀገሪቱ ሰላምና አንድነት ዘብ ሊቆም ይገባል ብለዋል። የዞኑ ወጣቶች ያለምንም ቅስቀሳ የሰራዊት አባላትን በመቀላቀል ለሀገራቸው መስዋዕትነት እየከፈሉ መሆኑን ገልጸው በአካባቢው ከዚህ ቀደም ዘምተው ተሰናባች የነበሩ የሰራዊቱ አባላትም ዳግም ዘመቻውን መቀላቀላቸውን ጠቁመዋል። ከአሸባሪ ቡድን ጋር እየተደረገ ያለው ጦርነት መቋጫ እስኪያገኝ ዞኑ እያደረገ ያለውን ዘርፈ ብዙ ድጋፍ አጠናክሮ እንደሚቀጥልም ዋና አስተዳዳሪው ከዋልታ ጋር በነበራቸው ቆይታ ገልጸዋል። የሰሜኑን ጦርነት በተመለከተ ጠቅላይ ሚኒስትር አብይ አህመድ በፓርላማ ቀርበው ማብራሪያ እንዲሰጡ ተጠሩ። በሰሜን ኢትዮጵያ ባሉ የሀገሪቱ ክፍሎች እየተካሄደ ስላለው ጦርነት ጠቅላይ ሚኒስትር አብይ አህመድ በፓርላማ ቀርበው ማብራሪያ እንዲሰጡ ጥሪ ቀረበላቸው። ለጠቅላይ ሚኒስትሩ ጥሪ ያቀረቡት የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ፓርቲን ወክለው የተወካዮች ምክር ቤትን የተቀላቀሉ 4 የፓርላማ አባላት ናቸው። የፓርላማ አባላቱ ጠቅላይ ሚኒስትሩ እንዲጠሩላቸው የሚጠይቀውን ደብዳቤ ለተወካዮች ምክር ቤት አፈጉባኤ ጽሕፈት ቤት ያስገቡት ባለፈው አርብ ጥቅምት 12 2014 መሆኑን ምንጮች ተናግረዋል። ጠቅላይ ሚኒስትሩ በአካል ምክር ቤት ቀርበው ምላሽ እንዲሰጡባቸው ከተጠየቁ ጉዳዮች መካከል የኢፌዴሪ መንግሥት በሰሜን ኢትዮጵያ እየተካሄደ ያለውን ጦርነት በምን ያህል ጊዜ የማጠናቀቅ ዕቅድ እንዳለው ነው። የፌዴራል መንግሥት ጦርነቱን ካጠናቀቀ በኋላ በአካባቢው የሚኖሩ ዜጎች በምን ያህል ጊዜ ወደ መደበኛ ሕይወታቸው እንዲመለሱ ለማድረግ እየሰራ እንደሆነ ጠቅላይ ሚኒስትሩ እንዲያብራሩላቸው እንደሚፈልጉ የኢዜማ የፓርላማ ተመራጮች በደብዳቤያቸው በተጨማሪነት ጠይቀዋል ሲል የኢትዮጵያ ኢንሳይደር ዘግበዋል። 4ቱ የፓርላማ አባላት የጦርነቱን ዘለቄታዊ መፍትሄ በተመለከተ ጥያቄም በደብዳቤያቸው ማንሳታቸውን ገልጸዋል። የጃፓን መንግሥት 30 ሚሊዮን ዶላር የሚያወጣ የሕክምና ቁሳቁስ እርዳታ አደረገ። በርክክብ መርሃ ግብሩ የጤና ሚኒስትሯ ዶክተር ሊያ ታደሰ የተገኙ ሲሆን በጃፓንና በኢትዮጵያ መንግሥት መካከል በተደረገው ስምምነት መሠረት የቀረበ የመጀመሪያ ዙር ድጋፍ መሆኑ ጠቅሰዋል። በኢትዮጵያ የጃፓን አምባሳደር ኢቶ ታካኮ የመጀመሪያውን ዙር አቅርቦት ያስረከቡ ሲሆን 15 ተንቀሳቃሽ ኤክስሬ ማሽኖች፣ ለተለያዩ ሆስፒታሎች የሕክምና አገልግሎት የሚውሉ ሌሎች ግብዓቶችን አስረክበዋል። የጤና ሚኒስትሯ ዶክተር ሊያ ታደሰ በጤናው ዘርፍ ብቻ ሳይሆን በበርካታ አገራዊ ጉዳዮች ላይ ተባብሮ ለመስራት ይህ ስምምነት ፈርቀዳጅ ነው ብለዋል። የከተማና መሠረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ በኢትዮጵያ ከእንግሊዝ አምባሳደር ጋር ተወያዩ። የከተማ መሠረተ ልማት ሚኒስትር ወይዘሮ ጫልቱ ሳኒ በኢትዮጵያ ከእንግሊዝ አምባሳደር አላስታር ማክፋይ ጋር በተለያዩ ሀገራዊ የልማት ጉዳዮች ላይ ተወያይተዋል። በውይይታቸው በተለይም በአሁኑ ወቅት መንግሥት በከተሞች የሚታየውን የሥራ አጥነት፣ የመኖሪያ ቤት እጥረትና ከሰላም ጋር በተያያዘ እያደረገ ያለውን ዘርፈ ብዙ ጥረት በተመለከተ መክረዋል። አምባሳደር አላስታር ማክፋይ በዚህ ወቅት መንግሥት በቀጣይ 10 ዓመት በከተሞች የያዛቸውን ዕቅዶች ለመተግበር በሚያደርገው ጥረት የበኩላቸውን ድጋፍ ለማድረግ ዝግጁ መሆናቸውን መግለጻቸውን ከከተማና መሠረተ ልማት ሚኒስቴር ያገኘነው መረጃ ያመለክታል። የሱዳን አሁናዊ ሁኔታ ከሀገራችን ጥቅም አንጻር ሲታይ ምን መልክ ይኖረዋል ሲል አዋሽ ባለሙያዎችን አነጋግሯል። ዳኛቸው መላኩ በሱዳን በተደረገው መፈንቅለ መንግስት ዙሪያ የዓለም አቀፍ መገናኛ ብዙሃን ከየጥቅማ ጥቅማቸው አኳያ የተለያዩ ዘገባዎችን አውጥተዋል። እኛም ከኢትዮጵያ ጋር የሱዳን መፈንቅለ መንግስት ምን አይነት የግንኙነት መልክ አለው ስንልም የዘርፉ ተንታኞችን አነጋግረናል። በአዲስ አበባ ዩኒቨርሲቲ የ3ኛ ዲግሪ ፕሮግራም የሚዲያና ኮሙኒኬሽን አጥኚ የሆኑት አቶ ባንቴ አዲስ የአባይና የሱዳን ግንኙነት ትልቅ ቢሆንም ሱዳን ላይ የተፈጠረው ሁኔታ ግን ከግድቡ ጋር አይገናኝም ይላሉ። የባለድርሻ አካላት በተፋሰስ ደረጃ የነ ግብጽ፣ የነ ሱዳን፣ የሌሎችም 9 ሀገራት በአጠቃላይ 11 ሀገራት ጉዳይ ነው ቢባልም በጽንሰ ሀሳብ ደረጃ በተግባር ከዚህ ቀደም በተለያየ ታሪካዊ ሁኔታ የበላይነት ወይም ደግሞ ውሃውን በመጠቀም የተሻለ አቅም የፈጠሩ ሀገራት አሁንም አቅማቸው እንዲቀጥል ወይም ደግሞ አቅማቸው ምንም እንዳይነካ እንዲቀጥል የሚፈልጉበት ሁኔታ ነው ያለው። ስለዚህ የወቅታዊ ሁኔታው ሱዳን እንደ
እንደዛ ብትሆንም ችግር ውስጥ ሆነችም አልሆነችም በእኔ አተያይ የአባይ ተፋሰስ ጋር ወይም ደግሞ የአባይን ውሃ በጋራ በመጠቀም ረገድ ምናልባትም ግብጽ በላከቻት መጠን ብቻ ነው የምትንቀሳቀሰውና ያን ያህል እኛ ላይ የምናደርገው ትብብር ሊበላሽ ይችላል ወይ የምናደርገው ትብብር የተስተካከለ ሊሆን ይችላል የሚል እሳቤ የለኝም። እኔ በአዲስ አበባ ዩኒቨርሲቲ የአረበኛ ቋንቋ መምህር የሆኑት አቶ ኡመር መኮንን ኢትዮጵያ አሁን ላይ ያለችበት የጸጥታ ችግርና ጦርነት የአውሮፓውያንና የአረቦች ጫና ነው ሲሉ ገልጸው ሱዳንም አሁን ያጋጠማት ችግር ተመሳሳይ ነው ይላሉ። ኢትዮጵያ ያለችበት ውጥንቅጥ መከራ ምዕራባውያን ጫናም ብለው የአረቦችን ጫናም ብለው ሁሉም አይነት ጫና አሁን ሁሉንም በቀጥታም ሆነ በተዘዋዋሪ ከኢትዮጵያ ህዳሴ ግድብ ጋር አብሮ የሚገናኝ ጉዳይ ነው። ይሄ በደንብ መሰመር ያለበት ነገር ነው እንጂ የኢትዮጵያ ህዳሴ ግድብ ማንንም የሚጎዳ ሆኖም አይደለም። እንዲሁም ለሱዳን ስናይ ለሱዳን ከፍተኛ የሆነ ጠቀሜታ ያለው እንደ አጠቃላይ ደግሞ እንደ አፍሪካ ስንመለከተው ደግሞ በርከት ያሉ የአፍሪካ ሀገሮችን በመብራት በማስተሳሰር በኩል ከፍተኛ ጠቀሜታ ያለው ትልቅ ፕሮጀክት ነው። አቶ ኡመር አክለውም እነዚህ የአውሮፓና የአረብ ሀገራቶች በኢትዮጵያ ዙሪያ ያሉት የአፍሪካ ቀንድ ሀገራቶችን በማስተባበር የኢትዮጵያ ተቃራኒ እንዲሆኑና ሰላሟን ለመንሳት የታሰበ ነው ብለዋል። ያ ማለት ነው በኢትዮጵያ ዙሪያ ያሉትን የአፍሪካ ቀንድ ሀገሮችን በማስተባበር የኢትዮጵያ ተቃራኒ እንዲሆኑ በማድረግ የኢትዮጵያን ሰላም መንሳት ነበረ ትልቁ ዓላማቸው። በዚህ ረገድ አልተሳካላቸው። ምናልባት ተሳካላቸው ብለን መናገር የምንችለው ከሱዳን ጋር በተያያዘ በኩል ነው። ደቡብ ሱዳንም ራሱ አልተሳካላቸው። በርካታ ጊዜ ሙከራ አድርገዋል ደቡብ ሱዳንን ከግብጽ ጎን ለማሰለፍ ግን አልተሳካላቸውም። ሱዳንን በተመለከተ ግን የሱዳን መንግስት እንደምናውቀው አሁን እንግዲህ ቀጥታ ወደ ጉዳዩ ላይ መግባት ሱዳን ውስጥ እየተከሰተ ያለው ነገር የግብጾች ውጤት ነው ማለት ይቻላል። በተጨባጭ ያለውን ሁኔታ በማየት ሁላችንም አንድነታችንን በማጠናከር እርስ በራሳችን በመተጋገዝ የገጠመንን ችግር ማለፍ እንድንችል መረባረብ ይኖርብናል ሲሉም ምሁራኖቹ ተናግረዋል። ውድ አድማጮቻችን የአዋሽ አመሻሽ መረጃዎቻችን አሁንም እንደቀጠሉ ናቸው። በአዲስ አበባ የሚኖሩ የደባርቅ አካባቢ ተወላጆች አብሮ አደግ ማህበር በአሸባሪው ህወሓት ተፈናቅለው በደባርቅ ከተማ ለተጠለሉ ወገኖች ድጋፍ አደረገ። ማህበሩ በሰበሰበው 104,000 ብር በላይ ወጪ 29 ኩንታል ፉርኖ ዱቄትን በመግዛት በሽብር ቡድኑ ወረራና ጥቃት ተፈናቅለው በደባርቅ ከተማ ለተጠለሉ ወገኖች ድጋፍ አድርጓል። የደባርቅና አካባቢ ተወላጆች ድጋፉን በአብሮ አደግ ጓደኞቸው ዮሐንስ ባዬ በኩል ለሰሜን ጎንደር ዞን አደጋ መከላከልና ምግብ ዋስትና ተጠሪ ጽሕፈት ቤት አስረክበዋል። ድጋፉም 186 ተፈናቃይ ወገኖች መድረሱን ያረጋገጠው ጽሕፈት ቤቱ የአካባቢው ተወላጆች ያደረጉት ድጋፍ የሚበረታታና ሌሎች የአካባቢው ተወላጆች ተሞክሮ የሚሆን ነው ብለዋል። በዞኑ የሚፈናቀሉ ወገኖች ቁጥር በየጊዜው እየጨመረ መሆኑን ጽሕፈት ቤቱ ስለ መግለጹ የዘገበው የአማራ ሚዲያ ኮርፖሬሽን ነው። በአውደ ውጊያ ውሎ አልሞ ተኳሽ መሆናቸውን የሚያውቃቸው ይመሰክራሉ። ብርታትና ወኔያቸው ከአፍላ ወጣቶች ጋር እኩል እንዲሰለፉ አድርጓቸዋል። በጋሸና ግንባር ከመከላከያ ሰራዊት ጋር በቅንጅት በሚካሄደው ዘመቻ ለሀገር ሕልውና ተሰልፈዋል። አቶ ጥበበ አስራደ ይባላሉ። ዕድሜ የጦር ውሎ ግዳጅ ከመፈጸም አያግደኝም የሚሉት እኛ አባት 58 ዓመታቸው እንደሆነ ይገልጻሉ። በዚህ ዕድሜ ለሀገሬ ብዬ ነው የወጣሁት። ሀገሬ በምትፈልገኝ ግዳጅ ሁሉ በመሰለፍ የበኩሌን ለመወጣት ተገኝቻለሁ ይላሉ። ከቤቴ ስወጣ በአካባቢው ማህበረሰብ በድል ተመለስ ተብዬ ነው የተሸኘሁት። የአካባቢው አስተዳደርም ሕዝብን በማስተባበር ሰብሌን እንደሚሰበስብልኝ ነግሮኛል። በዚህ ረገድ ማህበረሰቡ ሰብሌን ከመሰብሰብ ባለፈ ቤተሰቤንም በየወቅቱ እየጠየቀ እንደሚንከባከብ ቃል ገብቶልኛል። ከዚህ በኋላ ዓላማዬ ሁሉ ታሪካችን ሊያጠፋ የመጣውን ወራሪ ቡድን ታግሎ ማሸነፍ ላይ ያተኮረ ነው ብለዋል። የአሸባሪ ህወሓት መቃብር በወሎ ለማድረግ በሚደረገው ዘመቻ ሁሉም ኢትዮጵያዊ ተሳትፎውን ማስቀጠል እንዳለበት ተገለጸ። አሸባሪውን የህወሓት ወራሪ ኃይል መቃብር በወሎ ለማድረግ በሚደረግ የህልውና ዘመቻ ሁሉም ኢትዮጵያዊ እያደረገ ያለውን ተሳትፎ እንዲያስቀጥል የደቡብ ወሎ ዞን ጥሪ አቅርበዋል። የዞኑ ዋና አስተዳዳሪ አቶ አብዱ ሁሴን በዞኑ ያለውን ወቅታዊ ሁኔታ አስመልክቶ በሰጡት መግለጫ አሸባሪ ህወሓት የአማራን ህዝብ በጠላትነት ፈርጆ የአርሶ አደሩን ሀብት ንብረትና ልጆቹን በማጥፋት ግዛት ለማስፋፋት እየጣረ መሆኑን አመልክተዋል። ወራሪው ኃይል እንደ ትምህርት ቤትና ጤና ጣቢያ ያሉ ማኅበራዊ አገልግሎት ሰጪ መሠረተ ልማቶችን ማውደሙንም ገልጸዋል። ምጣኔ ሀብታዊ መሠረተ ልማቶችንም የአሸባሪ ቡድን የጥቃት ኢላማ መሆናቸውን ተናግረዋል።
ቡድኑን ለማጥፋት የሀገር መከላከያ ሰራዊት፣ የአማራ ልዩ ኃይልና ሌሎች የጸጥታ አደረጃጀቶች በጀግነት እየተፋለሙት እንደሚገኙም ገልጸዋል። በዞኑ ያለው ማህበረሰብም የጥፋት ቡድኑን እኩይ ዓላማ በሚገባ በመረዳት ግንባር ላይ ተጋድሎ እያደረገ ለሚገኘው ሰራዊት ድጋፍ በማድረግ ደጀንነቱን እያሳየ እንደሚገኝ ገልጸዋል። ወጣቶች በየኬላው ድንገተኛ ፍተሻ በማድረግ የሽብር ቡድኑን ሰርጎ ገብ ተላላኪ በቁጥጥር ስር በማዋል ከጸጥታ ኃይሉ ጋር እየሰሩ እንደሆነም ጠቁመዋል። ከተለያዩ የክልል ክፍሎች የተውጣጡ ባለሀብቶች፣ የሃይማኖት አባቶች፣ ወጣቶች፣ ፋኖዎችና ሌሎች የህብረተሰብ ክፍሎች ለህልውና ዘመቻው ከፍተኛ ድጋፍ በማድረግ ለሰራዊቱ ደጀነታቸውን እያስቀጠሉ እንደሚገኙም ገልጸዋል። በባህር ዳር ዘንዘልማ ተጠልለው የነበሩ ተፈናቃዮች ለህልውናችን እንዘምታለን አሉ። መቅደላዊት ይግዛው ዝርዝር አላት። በሀገራችን በሰሜኑ ክፍል አሸባሪው የህወሓት ቡድን በከፈተው ጦርነት ምክንያት በርካታ ዜጎች ሀገር ቀያቸውን ጥለው ለመሰደድ ተገደዋል። ስለሆነም በርካታ ተፈናቃዮች በደቡብ ወሎ ዞን በተለያዩ ትምህርት ቤቶችና መጠለያ ጣቢያዎች ተጠልለው እንደሚገኙ የሚታወቅ ነው። ከወሎ በተጨማሪም በባህር ዳር ከተማ ዘንዘልማ አካባቢ በመጠለያ ጣቢያ ውስጥ የዋግ ህምራ ሰቆጣ ተፈናቃይ ዜጎች ይገኛሉ። ቀሪዎቹም በከተማዋ ውስጥ ማለትም ከላሊበላ፣ ከራያ ቆቦ፣ ከወልዲያ ከተለያዩ ከሰሜኑ ክፍል የተፈናቀሉ በሺዎች የሚቆጠሩ ዜጎች በባህር ዳር ከተማ ቤት በመከራየት በየቤተሰብ ቤት በመጠጋት ተፈናቅለው እንደሚገኙ ከዚህ በፊት ጣቢያችን በተደጋጋሚ የሚዲያ ሽፋን እንደሰጠው የሚታወቅ ነው። በመሆኑም አሸባሪው ቡድን ለዓመታት አብዝቶ በደል ሲያደርስባቸው የቆዩ የሀገራችን የሰሜኑ ክፍል ነዋሪዎች ድጋሚ የግፍ ቀንበር ልንሸከም የምንችልበት ምክንያት የለም በማለት በባህር ዳር የሚገኙ ተፈናቃይ ዜጎች ከዩኒቨርሲቲ ምሁራንና ከተለያዩ አካላት ጋር በተደረገ ውይይት ሁሉም ተፈናቃዮች በየግንባሩ እየተዋጋ የሚገኘውን የወገን ጦር ማገዝ እንዳለባቸው ተወያይተው ውሳኔ ላይ መድረሳቸውን በባህር ዳር የሚገኙ ተፈናቃዮች ተናግረዋል። የተፈናቀለውም ወደ ነበረበት ተመልሶ ወታደሩን፣ መከላከያውም፣ ልዩ ኃይሉን ንሽፋትን በጥንካሬ ሁላችንም ያስተዋጽኦችን ሁላችን አላደረግነ ማሸነፍ እንደምንችል ነው። ሁላችን አስተዋጽኦ አደረግነ። ግን በውጊያም ሆነ በማገዝ በማቴሪያልም ሆነ አገዝነ። ሁላችንም ወደ ግንባር ሊወጣ ነው ትራንስ ነው ተለያየ ነው። ተፈናቃዩ በየሀገሩ ተመልሶ ገብቶ መከላከያን መደገፍና ወጣቱ ሰልጥኖ ወደ ግንባር መግባትና መዝመት እንዳለበት፣ ሴትና ወንድ ደግሞ ስንቅም ትጥቅም እያቀበለ ከኋላ ደጀን ሊሆን እንደሚገባው ነው ስብሰባችን የነበረው። ለብዙ ችግሮች እየተጋለጡ እንደሆነ የጠቆሙት ተፈናቃዮቹ ለአዋሽ ኤፍኤም እንደተናገሩት ከሆነ አሸባሪው ቡድን አካባቢውን ከተቆጣጠረ በኋላ ህዝቡ ለከፍተኛ የመድኃኒትና ለተለያዩ ችግሮች እየተጋለጠም እንደሆነ በውይይታቸው አካተዋል። በውይይቱ ላይም እስከ መቼ ድረስ እያፈገፈግን እየተፈናቀለን እንቆያለን በማለት መንግስት ባወጣው የክተት አዋጅ መሰረት ማንኛውም በየመጠለያ ጣቢያ ያሉ ተፈናቃይ ዜጎች በሚቻለው አቅም አንድ ላይ በመሆን በሀገራችን በመዝመት ነጻ ማውጣት አለብን ብለዋል። እና ያው መንግስት በያዘው አቋም መሰረት የክተት አዋጁን እንትን ለማለት ያው የኛ ጥያቄ በተደጋጋሚ ነበር። ማለት እስከመቼ ነው ህዝቡ በችግር ላይ የሚወድቀው? የእርዳታ ድርጅትም አልገባም። እንደ አካባቢ ማህበረሰብ፣ እንደ አካባቢ ወጣት ደግሞ መንግስት ማድረግ የሚችለውን ነገር ያድርግና የክተት አዋጁ እንዴት ነው የሚታወጀው? ማን ነው የሚያቀናጀው? በሎጂስቲክ በተለያየ መንገድ እኛ አስተዋጽኦ ማድረግ እንፈልጋለን። በውትድርናም ቢሆን ልምድ ያላቸው ሰዎች አሉ የሚል ነበር ጥያቄው። እዛ አካባቢ ተወላጆች እዚህ ዶክተሮች ባህር ዳር ዩኒቨርሲቲ ምናምን የሚያስተምሩ ነበሩ እና በህዝቡ ላይ የደረሰውን ሰቆቃ ለማስቆም ተደራጅተን ወደ ግንባር ላሊበላን እና አካባቢውን ነጻ የማውጣቱን አስተዋጽኦ ማድረግ አለብን በሚለው ነው። እና አሁን ላይ ሁላችንም ተደራጅተን ከልዩ ኃይልና ከመከላከያው ጎን ነን። የምንችለው አቅም በመርዳት ያዘብንን ግባት ማስመለስ አለብን የሚል ስንቅ በማስቀበል ሊሆን ይችላል፣ መሳሪያ በማጓጓዝም ሊሆን ይችላል፣ ስልጠናም ሊሆን ሰልጥኖ አብሮ ከልዩ ኃይሉ ጎን መዋጋትም ሊሆን ይችላል። ይህንን በማድረግ አስማምተው ተጨርሰው ተሳታፊ ሁሉም በቃ በቁጭት ውስጥ ነው ያለው። መሄድ እዚህ እስከመቼ ነው የምንቆየው? ስለዚህ ሰዎች መተው እዚህ ተስፋ በመቁረጥ ምናምን ያልሆነ ነገር ከሚሆኑ ሰዎች ከሚቸገሩ አካባቢያችን መንግስትን በአስቸኳይ ምክንያቱም ይሄን ያክል 2 ወር 3 ወር ላሊበላንና አካባቢው ማስወጣት ሰሜኑ ለማስወጣት ይሄን ያክል ጊዜ ተቆየቱ ራሱ ሌላ ስቃይ ስለሆነ መንግስት በሚሰጠን ስምሪት ወደዛ መግባት አለብን የሚል ነው። ጥሩ ሪስፖንስ ነው የነበረው ምላሹ የህዝቡ
እና እየተመዘገበ ነው። ምዝገባ ምናምን እያደረግን ነው። አክለውም መንግስት በየአካባቢው መጠለያ ጣቢያ ውስጥ የሚገኙ ተፈናቃይ ዜጎችንም የምክክር መድረክ በማዘጋጀት የማያዳግም የመፍትሄ አቅጣጫ ቢያስቀምጥም በማለት የጥቆማ ሀሳባቸውን ሰጥተውናል። የኦሮሚያ ህብረት ሥራ ባንክ በባንኩ ለቆጠቡ ገበሬዎች ሽልማት ሰጥቷል። ያሬድ እንዳሻው ዝርዝር አለው። የኦሮሚያ ህብረት ሥራ ባንክ በዛሬው ዕለት ለአርሶ አደሮች የቁጠባ ሂሳብ ደንበኞች ሽልማት አበረከተ። ባንኩ የአርሶ አደሮችን የቁጠባ ባህል ለማሳደግ ባለፈው ጥር ወር ጀምሮ ለ10 ወር የቆየ ልዩ የአርሶ አደሮች የቁጠባ ሂሳብ አገልግሎት ተግባራዊ ማድረጉን የባንኩ ምክትል ፕሬዝዳንት ጋዲሳ ማሞ ተናግረዋል። በዚህም አንደኛ ዕጣ ዘመናዊ ትራክተር ከነማረሻው፣ ሁለተኛ ዕጣ የእጅ ትራክተር፣ የሶስተኛ ዕጣ ባለ ዕድለኞች ሞተር ሳይክል ተሸላሚ ሆነዋል። የባንኩ ምክትል ፕሬዝዳንት አቶ ጋዲሳ ማሞ ከጣቢያችን ጋር ባደረጉት ቆይታ የባንኩ መስራቾች አርሶ አደሮች እና አርብቶ አደሮች እንደመሆናቸው መጠን የእውቀት ሽግግርን ጨምሮ ለአርሶ አደሩ ስልጠና እንደሚሰጡ ገልጸዋል። የባንኩ መስራቾች አርሶ አደሮችና አርብቶ አደሮች እንደመሆኑ መጠን የፋይናንስ አቅርቦትን ጨምሮ የእውቀት ሽግግርን ጨምሮ ባንኩ በተለያዩ ዘርፎች ላይ እየሰራ ነው። የዘርፉ እየለየን ለምሳሌ ለቡና ነጋዴዎች አቅርቦት ላይ ለሚሰሩ በቡና ዙሪያ በቂ ስልጠና እየሰጠን በስራው ላይ የተሻለ እውቀት እንዲኖራቸውና ትርፋማ እንዲሆኑ እየሰራ ነው የምንገኘው። ከዚህ ባሻገር ዛሬም እንዳያችሁት ዋናው የዛሬው ፕሮግራም መሰረት አርሶ አደሩ በመቆጠብ አርሶ አደሩ ከባንክ ጋር ቢዝነሱን ወይንም ግንኙነቱን በማጠናከር ተጠቃሚ እንዲሆን ለማነሳሳት የተደረገ ፕሮግራም ነው። እንዳያችሁት ሽልማቱ ላይ በተሻለ መጠን ዘመናዊ መሳሪያዎችን ለምሳሌ እንደ ትራክተር የእጅም የተለያዩ ትራክተሮችን በመሸለም ህብረተሰቡ እንዲሳተፍ ወይንም አርሶ አደሩና አርብቶ አደሩ በመቆጠብ ይህንም ጥቅም እንዲያገኝ የተደረገ ፕሮግራም ነው። ከተሸላሚዎቹ አንዱ የሆኑት አርሶ አደር ዮሴፍ አሰቤ መቆጠብ በተለይ ለገጠሩ ማህበረሰብ እጅጉን ጠቃሚ እንደሆነ አብራርቷል። ባንስ እኔ ኩዮችን አባቶችን ታናሾችን በጣም እመክራለሁ። ለምን ወደ ባንክ ቆጥቡ። ባንስ ለምን ሳንቲም አላፊ ጣፊ ነው እጅ ላይ ከተቀመጠ፣ ስለዚህ ብዙ ይባክናል። ስለዚህ በባንክ ላይ ባንክ የሚቀመጥ ከሆነ ብዙ ጥቅማማ ነው። ካስፈለገኝ ከቸገረኝ ከዛ ወስዳለሁ። ገጠር ላይ ደግሞ ሳንቲም ማስቀመጥ ጥሩ አይደለም። አይጣለ ችግር አለ። ስለዚህ ባንስ ወደ ባንክ ሂዱ ያልኩኝ እኔ ብዙ ህዝቦችን የመከርኩ ያነሳሳው ነው። እኔ ላይ ጥቅሜ በጣም ተጠቃሚ ነኝ። በዚህ ላይ ደግሞ ደብረዘይት ሄጄ የሆነ ምህልም ልሽጥ ከብትም ልሽጥ ያንን ሸጬ ወደዛ ወደ ባንክ ነው የማገባው እና ለሌባ ነጻነቴን አድርጌን ወደ ቤት የምገባው ምንም ሳልፈራ ምንም ፍራቻ ሳልጠረጥር ማለት ነው። ደብረዘይት ዱከም ከተማም አለች። እዛ ከተማም ደግሞ ከብት ሸጬ በዛው አገባለሁ። አጋጊ ልመጣ እችላለሁ። አጋጣሚ አጋጊ እዛ አጋጊ ከተማ ከብት መሆነ ህልም ሸጬ ባንክ አግብቼ ወደ ቤት ይመለሳለሁ። ነጻነት ፍራቻ የለኝም። በሽልማቱ ደስተኛ እንደሆነና እሸለማለሁ ብሎ እንዳልቆጠበ የሚናገረው ደግሞ ከምስራቅ ወለጋ የመጡት አርሶ አደር ገመቹ አድማሱ ናቸው። ስሜ ገመቹ አድማሱ ጉደያ ይባላለሁ። የመጣሁት ከምስራቅ ወለጋ ጉቶ ጊዳ ኡኬ ቅርንጫፍ ነው። እንግዲህ የኦሮሚያ ህብረት ስራ ባንክ በአካባቢያችን ቅርንጫፉን ከፍቶ ብዙ አመታት ባያስቆጥርም ጠባውን እኛም እንደ አርሶ አደር መቆጠብ የጀመርነው ቅርብ ጊዜ ነው። አልቆየንም እና ስንቆጥብ እኛ ለራሳችን ስንል ነው የቆጠብነው እንጂ እንሸለማለን ባይ ብለን ወይም ደግሞ ሽልማቱን እናገኝ ብለን ሳይሆን እንዲህ አጋጣሚ ነው የቆጠብነው። ግን ስለዚህ በራሴ ያስቀመጥኩትን መልሶ በራሴ ሀብት ላይ የኔን ሲሸልመኝ እኔ ትልቅ ደስታ ነው የተሰማኝ። ስለዚህ ቀሪ ህዝቦችም ገበሬዎችም ባንኩ በ10 ወር ባልሞላው ጊዜ ውስጥ ከ200 ሺህ በላይ አርሶ አደሮችን የአገልግሎቱ ተጠቃሚ በማድረግ ከ1 ቢሊዮን ብር በላይ ተቀማጭ ሊሰበስብ እንደቻለ ምክትል ፕሬዝዳንት አቶ ጋዲሳ ማሞ ተናግረዋል። ውድ አድማጮቻችን አሁን ደግሞ ከውጭ ወዳገኘናቸው መረጃዎች እናልፋለን። እስክንድር ላቀው ነኝ። የሱዳን መፈንቅለ መንግሥት መሪ ሌተና ጀነራል አብዱልፈታህ አልቡርሃን በሐምሌ 2015 ምርጫ ለማድረግ የሲቪል አስተዳደር ለመመስረት ቃል ገቡ። እንደ አልአረቢያ ዘገባ ይህም የሲቪል አስተዳደሩ የመሪነት ጊዜን ተራን በመቀማት ምርጫ እስኪደረግ የወታደሩ ክንፍ በመሪነቱ እንደሚቀጥል የጠቆመበት ነው። በሽግግር መንግሥቱ ስምምነት መሠረት በመጪው ኅዳር ሥልጣኑን ለሲቪል አስተዳደሩ ክንፍ ማስረከብ የነበረበት የወታደራዊ ክንፍ ትላንት መፈንቅለ መንግሥት በመፈጸም የሲቪል አስተዳደሩን ማስወገዱና የአስቸኳይ ጊዜ አዋጅን ማወጁ ይታወሳል። በሱዳን የተፈጸመው መፈንቅለ መንግሥት
የአፍሪካ ህብረት፣ የተባበሩት መንግስታት፣ የአውሮፓ ህብረትና በርካታ ሀገራት እየተቃወሙት ነው። የወታደራዊ አገዛዝን የሚቃወሙና የሲቪል አስተዳደሩን የሚደግፉ በ10 ሺዎች የሚቆጠሩ ዜጎች ግን ሁለተኛ ቀን የተቃውሞ ውሏቸውን በካርቱም እያደረጉ ነው። ወታደሮች ሰልፈኞችን ለመበተን በወሰዱት እርምጃ በትንሹ 7 ሰዎች መገደላቸውን የአልጀዚራ ዘገባ ያመለክታል። ቢቢሲ በበኩሉ የተገደሉትን ቁጥር 10 አድርሶታል። በተያያዘ ዜና የሱዳን ጦር አዛዥ ሌተናንት ጀነራል አብዱልፈታህ አልቡርሃን ዛሬ መግለጫ ሰጥተዋል። ሌተናንት ጀነራል አብዱልፈታህ አልቡርሃን በመግለጫቸው በሱዳን ጦር በቁጥጥር ስር የዋሉት ጠቅላይ ሚኒስትር አብደላ ሐምዶክ ያሉበትን ሁኔታ አስታውቀዋል። አልቡርሃን በጠቅላይ ሚኒስትር አብደላ ሐምዶክ እኔ ቤት ነው ያለው ያሉ ሲሆን ይህ የሆነው ለደህንነታቸው ሲባል ነው ብለዋል። ጠቅላይ ሚኒስትር አብደላ ሐምዶክ ወደ ቤታቸው የወሰዷቸው የደህንነት ስጋት ስለነበር እንደሆነ ያስታወቁት አልቡርሃን በየቀኑ እየተገናኘን እየተነጋገርን ነው ሲሉ አስታውቀዋል። ለጠቅላይ ሚኒስትር አብደላ ሐምዶክ ክብር አለን ያሉት አልቡርሃን ደህንነታቸውን ለማስጠበቅ እንደሚሰሩ ተናግረዋል። ጠቅላይ ሚኒስትር አብደላ ሐምዶክ የፖለቲካ ገደብ ስለተጣለባቸው ስራቸውን በነጻነት መስራት እንደማይችሉ አስታውቀዋል። አልቡርሃን በመግለጫቸው በወንጀል የሚፈለጉ ሰዎች በእስር ቤት እንደሚቆዩ ገልጸው ሌሎች ግን ከእስር እንደሚለቀቁ አስታውቀዋል። በትላንት ዕለት የታወጀው አስቸኳይ ጊዜ አዋጅ ነገሮች ሲረጋጉ ይነሳልም ሲሉ ተናግረዋል። በቱርክ የውስጥ ጉዳይ ገብተዋል በሚል ሊባረሩ የነበሩ የ10 አገራት አምባሳደሮች ይቅርታ ተደረገላቸው። ቱርክን ለቀው እንዲወጡ ተወስኖባቸው የነበሩ የ10 አገራት አምባሳደሮች ዳግም በአገሪቱ የውስጥ ጉዳይ ጣልቃ እንደማይገቡ ማሳወቃቸውን ተከትሎ ይቅርታቸው ተቀባይነት አግኝቷል። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን የአሜሪካንን ጨምሮ የ10 አገራት አምባሳደሮች በአገራቸው ውስጥ ጉዳይ ጣልቃ በመግባታቸው ለማባረር የያዙትን ዕቅድ ማዘግየታቸውን አስታውቀዋል። ፕሬዝዳንቱ ውሳኔ ላይ የደረሱት ሀገራቱ በቱርክ የውስጥ ጉዳይ ጣልቃ እንደማይገቡና የተባበሩት መንግስታት ድርጅት መርሆን አክብረው እንደሚሰሩ የሰጡትን መግለጫ ተከትሎ ነው። በቱርክ የተቃውሞ ሰልፎችን በገንዘብ በመደገፍና በመፈንቅለ መንግሥት ሙከራ ተሳትፈዋል በሚል ክስ ለ4 ዓመታት ያህል በእስር ላይ የሚገኙትን ኦስማን ካቫላ እንዲፈቱ የ10 አገራት አምባሳደሮች መጠየቃቸውን ተከትሎ ፕሬዝዳንት ኤርዶጋን አገር ለቀው እንዲወጡ ትዕዛዝ አስተላልፈው እንደነበርም ይታወቃል። ዲፕሎማቶች በአንድ አገር የውስጥ ሀገር ጉዳይ ጣልቃ እንዳይገቡ የሚጠይቀውን የተባበሩት መንግስታት ድርጅት ስምምነት በመተላለፍ ከቱርክ እንዲባረሩ ተወሰነባቸው የነበሩት የካናዳ፣ የዴንማርክ፣ የፈረንሳይ፣ የጀርመን፣ የኔዘርላንድ፣ የኖርዌይ፣ የስዊድን፣ የፊንላንድ፣ የኒውዚላንድና የአሜሪካ አምባሳደሮች ናቸው። የአፍጋኒስታን ከግማሽ በላይ የሚሆነው ሕዝብ ለረሃብ እንደተጋለጠ የተባበሩት መንግስታት ድርጅት አስታወቀ። አብዱልሃብ ቢላል እንዲህ ያቀርበዋል። በሀገሪቱ የምግብ እጥረት መፈጠሩን የገለጸው የተባበሩት መንግስታት ድርጅት አፋጣኝ የምግብ እርዳታ ካልደረሰ ከባድ ረሃብ የመከሰት እድሉ ከፍተኛ መሆኑን ተናግሯል። የአደጋ ጊዜ በጀት መለቀቅ አለበት ሲሉ የተቋሙ ከፍተኛ ኃላፊዎች ጠይቀዋል። የዓለም ምግብ ፕሮግራም ዳይሬክተር ዴቪድ ባሽሌ ለሮይተርስ እንደተናገሩት ከአፍጋኒስታን አጠቃላይ 39 ሚሊዮን ህዝብ 22.8 ሚሊዮን የሚሆነው ህዝብ የምግብ እጥረት አጋጥሞታል። ይህ ችግር በጥቂት ጊዜ ውስጥ ከፍተኛ ረሃብ ሊፈጥር ይችላል። ዴቪድ ባችሌ አክለውም የምግብ እጥረት የገጠማቸው ሰዎች ቁጥር በአንድ ወር ውስጥ ከ14 ሚሊዮን ወደ 22.8 ሚሊዮን ከፍ ብሏል። መረጃው የችግሩን አሳሳቢነት በግልጽ የሚያሳይ ነው ብለዋል። በሚሊዮኖች የሚቆጠሩ ሰዎች ትልቅ ችግር ውስጥ ናቸው። በተለይም ህፃናት እየሞቱ ነው። ከፍተኛ የገንዘብ እጥረት ተፈጥሯል። የሀገሪቱ ኢኮኖሚ አሽቆልቁሏል ሲሉ ተናግረዋል። ታሊባን በምዕራባውያን የሚደገፈውን መንግስት ገርስሶ መንበሩን ከተቆናጠጠ በኋላ አፍጋኒስታን አደገኛ በሆነ የኢኮኖሚ ቀውስ ውስጥ ትገኛለች። የፕሮፌሰር አሽራፍ ጋኒን መንግስት በቢሊዮን የሚቆጠር ዶላሮችን ፈሰስ በማድረግ ይደግፉ የነበሩ ምዕራባውያን ሀገራት በዘመነ ታሊባን እርዳታቸውን መንፈጋቸው ወትሮውንም በእርዳታ ተደግፎ የቆመውን ኢኮኖሚ አንገዳግዶታል። ታሊባን ሀገሪቱን ከመቆጣጠሩ በፊት የተፈጠረው ድርቅ የምግብ እጥረቱን እንዳባ
እንዳባባሰውም ተዘግቧል። ዴቪድ ባችሌ ልንገምተው የማንችለው ከባድ ችግር ከመፈጠሩ በፊት ልንፈጥን ይገባል። ማንም ሊገምተው በማይችል ሁኔታ ካቡል እየደከመች ነው፣ ኢኮኖሚው በፍጥነት እየወደቀ ነው ብለዋል። የሚሊዮኖችን ሕይወት ለማዳን የሰብአዊ እርዳታ ለማዳረስ በቢሊዮን የሚቆጠር ዶላር የሚያስፈልግ መሆኑን የገለጹት ዳይሬክተሩ ይሁንና ይህንን ፈንድ ማግኘት ለተቋሙ ከፍተኛ ችግር እንደሆነበትም ተናግረዋል። ፈንዱን ማግኘት የሚቻል ከሆነ ህዝቡ ማገገም ይችላልም ብለዋል። ብዙ አፍጋናውያን ምግብ ለማግኘት ንብረታቸውን እየሸጡ ይገኛሉ። ታሊባን ለመንግስት ሰራተኞች ደሞዝ መክፈል ባለመቻሉ በከተማ የሚኖረው ህዝብ እንደገጠሩ ሁሉ የምግብ ዋስትና ችግር እንደገጠመውም ተዘግቧል። ሀገራት ሲያደርጉት የነበረውን ድጋፍ ካቆሙ በኋላ የዓለም ምግብ ፕሮግራም በራሱ ወጪ የምግብ እርዳታ እያደረገ መቆየቱን ዴቪድ ባሽሌ ገልጸዋል። የፖለቲካ ተንታኞች ዩናይትድ ስቴትስን ጨምሮ ምዕራባውያን ሀገራት ታሊባን ሀገሪቱን በተቆጣጠረ ማግስት ለአፍጋኒስታን ህዝብ የሚያደርጉትን ድጋፍ ማቆማቸው እርዳታን ለፖለቲካ አጀንዳ የሚጠቀሙበት መሆኑን የሚያሳይ ነው ብለዋል። የዓለማችን ከበርቴ ሀገራት የእርዳታ ድጋፍ ለማድረግ ሀገራት የነሱን የፖለቲካ አጀንዳ የሚያስፈጽሙና የሀገራቱን ትዕዛዝ ያለምንም ቅድመ ሁኔታ የሚቀበሉ መሆን ይጠበቅባቸዋል ብለዋል ተንታኞቹ። አክለውም በሰው ህይወት የፖለቲካ ጨዋታ መጫወት አግባብነት የሌለው መሆኑንም አመላክተዋል። በአፍጋን ብዙ ህፃናት በረሃብ ረግፈዋል። በሚሊዮኖች የሚቆጠሩ ህዝቦች ከረሃብ ትንቅንቅ ላይ ናቸው። ዴቪድ ባችሌ ሁሉም የዓለም ሀገራት ያለምንም የፖለቲካ ልዩነት የንጹሃንን ህይወት ለማዳን እጃቸውን እንዲዘረጉላቸው ጥሪ አቅርበዋል። በአሁኑ ጊዜ በመላው ዓለም ውስብስብ የሰብአዊ ችግሮች በመባባሳቸው የዓለም ምግብ ፕሮግራም ከባድ ችግር ውስጥ መግባቱም ተገልጿል። ሀገራት የሚያደርጉት ድጋፍ እርዳታ ከሚፈልገው ህዝብ ቁጥር አንጻር እዚህ ግባ የሚባል አይደለም። በመሆኑም ድርጅቱ የሰዎችን ህይወት ለማዳን የሚያደርገውን ጥረት አዳጋች አድርጎበታል። ይህ ተቋም የ2020 የዓለም የሰላም ኖቤል ሽልማት በመላው ዓለም የምግብ ዋስትና ለማረጋገጥ ላደረገው ጥረት መሸለሙ ይታወሳል። ዘገባው የአልጀዚራ ነው። ፌስቡክ በ3 ወራት ውስጥ $9 ቢሊዮን ገቢ አገኘ። ሾልከው በወጡ ዓለም አቀፍ ሰነዶች ስሙ በክፉ እየተነሳ የሚገኘው ግዙፉ የማህበራዊ ሚዲያ ትስስር መድረክ ፌስቡክ በ3ኛው ሩብ ዓመት ከተጠበቀው በላይ ገቢ ማስገባቱ ተሰምቷል። የማህበራዊ ሚዲያ ድርጅቱ ከሐምሌ እስከ ነሐሴ ባሉት 3 ወራት ውስጥ $9 ቢሊዮን ትርፍ ያገኘ ሲሆን ይህም ባለፈው ዓመት በተመሳሳይ ወቅት ከነበረው $7.8 ቢሊዮን ብርጫን ያሳየ ነው ተብሏል። ሆኖም በቅርቡ ይፋ በተደረገው የአፕል iOS 14 ስርዓት ኦፕሬቲንግ ሲስተም ያደረገው ማሻሻያ ማስታወቂያዎችን ለተመረጡ ደንበኞች እንዳያደርስ እንቅፋት ሆኖበታል። ፌስቡክ ይህንን ገቢ ያገኘው በቀድሞ ሰራተኛው አማካይነት የወጣበትን ሰነድ ተከትሎ ትችት እየተሰነዘረበት ባለበት ወቅት ነው። በፍራንሲስ ሃውገን በኩል ሾልኮ ለመገናኛ ብዙሃን የደረሰው ሰነድ ፌስቡክ ከተጠቃሚዎቹ ደህንነት በላይ ትርፉን እንደሚያስቀድም ያትታል። በርካታ ዘገባዎች ፌስቡክ ከአሜሪካ ውጪ የጥላቻ ንግግርና የወሲብ ንግድን የሚያበረታቱ ይዘቶችን በመደበኛነት መቆጣጠርና ማስተካከል እንዳልቻለ አሳይቷል ሲል ቢቢሲ ዘግቧል። ትላንት የፌስቡክ ዋና ሥራ አስፈጻሚ ማርክ ዙከንበርግ ከኢንቨስተሮች ጋር በነበራቸው ምክክር ላይ የምናያቸው ሾለኩ ሰነዶች ሆን ተብሎ የድርጅታችንን የውሸት ምስል ለማላበስ የሚደረግ የተቀናጀ ጥረት ነው ብለዋል። ውድ አድማጮቻችን ዕለተ ማክሰኞ አዋሽ አመሻሽ ከሀገር ውስጥና ከውጭ የተገኙ አንኳር መረጃዎች እነዚህ ናቸው። አብርሃም ሰብስቤና ስንታየው ለማ ቴክኒኩን በመቆጣጠር አብረውን ዘልቀዋል። የዕለቱን ዜናዎች ወደ እናንተ በማድረስ እስክንድር ላቀው ነበርኩ። ለዛሬ ደህና አምሹ።